ዝም ብላ ዛሬ የክርስቶስ ትንሣኤ ነው ብላ አላወጀችም። የክርስቶስን ትንሣኤ ያ እውነተኛውን ትንሣኤ ለማክበር በየዓመቱ ትንሣኤውን ከማክበሯ በፊት የምታደርጋቸው ወደ 7 የሚጠጉ ዋና ዋና ግብሮች አሉ። የመላእክት አይደለም፣ መላእክት ወዳጆቻችን ናቸው። የክርስቶስ አይደለም፣ እሱ ወዳጃችን ነው፣ አምላካችን ነው። የሐዋርያትም አይደለም፣ እነሱም ወዳጆቻችን ናቸው፣ መምህራኖቻችን ናቸው። የቅዱሳት አንስት የሴቶቹ አይደለም፣ እነሱም ወገኖቻችን ናቸው። የጠላት ምስክርነት ስለ ክርስቶስ መነሳት ራሱ ጠላት መስክሯል። ክርስቶስ ነፍሱን ከስጋው የለየው በገዛ ፈቃዱ ነው። በገዛ ፈቃዱ ለመለየቱ ደግሞ አንድ አይነተኛ ምልክት አለ። እነዚህ ጭፍሮች የቤተ መንግስት ወታደሮች ናቸው። መጥተው የተናገሩት ግን ለቤተ ክህነቱ ሰዎች ነው። አይጋጭም። ቤተ መንግስቱ እንጀራ እያበላቸው የቤተ መንግስቱ ቅጥረኞች ሆነው ወታደሮች ሆነው ለምንድን ነው ለካህናት አለቆች የተናገሩት? ለሁለት ምክንያት ነው። መላእክት እንኳን ያለ ተፈጥሯቸው የሚያመሰግኑት ለምስጋና የተፈጠሩት መላእክት አልቅሰዋል የዛን ቀን ማለት። ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? ያው የአባታችንም ሰላምታ አብሮ ቡራኬም አብሮ ደርሷችኋል። አረፍ አረፍ በሉ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን አደረሳችሁ። እንደ እግዚአብሔር መልካም ፍቃድ ዕለቱ ያው 21 የእመቤታችን የቅድስት ድንግል ማርያምን ወርሃዊ መታሰቢያ በዓል የምናከብርበት ነው። ሌሎች ቅዱሳን ይታሰባሉ። ደግሞ ይሄ አዝማናተ መንግስተ ሰማያትን ወይም የመንግስተ ሰማያትን ኑሮ የምናስብበት ዘመን ላይ ያለ ነው። ዘመነ ትንሣኤ ነው። ስለዚህ ከዛ ሳንወጣ ስለ ትንሣኤው ይሆናል የምንነጋገረው። የትምህርታችን ወይም የስብከታችን ርዕስ ጠላት የመሰከረለት ትንሣኤ የሚል ይሆናል። አብረን እንለዋለን። ጠላት በሉ የመሰከረለት ትንሣኤ። ይሄ ትንሣኤ የክርስቶስ ትንሣኤ ነው። ሌሎች ስለ ትንሣኤው አምነው የመሰከሩ ወገኖች አሉ፣ ራሱ ክርስቶስንም ጨምሮ። ግን ደግሞ በግልባጩ ምናልባትም እስከ ዛሬ ድረስ ባላወቅንበት መንገድ ጠላት ስለ ክርስቶስ ትንሣኤ እንዴት ነው የመሰከረው የሚለውን እንመለከትና ከዛ ከኛ ደግሞ የሚጠበቀውን አይተን ትምህርታችንን እናጠቃልላለን ማለት ነው። ትንሣኤ የእምነታችን ተስፋ ነው። ትንሣኤ የተስፋችን ደግሞ ቀብድ ነው ወይም ቅድሚያ ክፍያ ነው። እንደ ቀላል ነገር እንዳናየው ነው። አንድ ሰው ከአንድ ሰው ጋር የሆነ ስራ ሲደራደር ቅድሚያ ክፍያ ይከፍላል። ቅድሚያ ክፍያ ተከፈለ ማለት ስራውን አጠናቆ እንደሚሰጠው ባለሙያው ያምናል። ስራውን የሚጠብቀውም ሰው ከባለሙያው ስራው ተጠናቆ እንደሚሰጠው ተስፋ ያደርጋል። በሁለቱ በኩል ያለው ስምምነት የሚጸናው ቅድሚያ ክፍያ ሲከፈል ነው። አዞ ብቻ መሄድ አይቻልም። ትንሣኤ ልክ እንደሱ ነው። ቅድሚያ ተከፍሎናል። አሁን ትንሣኤ ባይኖር ኖሮ እንደዚህ ተሰብስቦ መማር ምን ያደርጋል? አሁን ትንሣኤ ባይኖር ኖሮ ቅዳሴው ቅዱስ ሥጋውን ክቡር ደሙን መቀበላችን፣ ንስሐ መግባታችን፣ በመስቀል መባረካችን ምን ጥቅም አለው? አሁን ትንሣኤ ባይኖር ኖሮ የእኛ ስብከት ምን ያደርጋል? ምን እንድትሆኑ ነው የምንሰብካችሁ? እቁብ እንዲወጣላችሁ ነው? ሎተሪ እንዲደርሳችሁ ነው? ምን ለማድረግ ነው የምትሰበኩት? ምን ሁኑ ነው የምትባሉት? ትንሣኤ ስላለ ነው።
የዘላለም ሕይወትን እንደምታገኙ ዋስትና አለን እኛ ማለት ነው። ቅዱስ ጳውሎስም የተናገረው ይህንን ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 13 ላይ ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ፣ ክርስቶስ ደግሞ ካልተነሳ እንግዲያውስ ስብከታችን ከንቱ ነው፣ እምነታችሁም ከንቱ ናት አለ። ትንሣኤ ሙታን ከሌለ ስብከታችን ምንድነው አለ? ከንቱ ነው። ምን ያደርጋል? እምነታችንም ከንቱ ነው። በትንሣኤ ሙታን የማያምን ሰው መስበክም መሰበክም አይችልም። ምን ያደርግለታል? ስለዚህ ትንሣኤ ሙታን ለድህነታችን ቀድሞ የተሰጠን የተከፈለን ዋስትና ነው። ክርስቶስ ተነስቷል፣ ስለዚህ እኛም እንነሳለን። ትንሣኤ ተስፋ ነው፣ የተስፋችን ደግሞ ቅድሚያ ክፍያ ነው። ትንሣኤ ባይኖር ክርስትና ራሱ አይኖርም ነበር። ስለዚህ ትንሣኤ በጣም የተለየ ስፍራ አለው በቤተ ክርስቲያን ማለት ነው። አሁን እናንተ ያደረጋችሁትን ወደ ኋላ ልመልሳችሁና ቤተ ክርስቲያን የትንሣኤን በዓል ከማክበሯ በፊት ያደረገችውን ነገር እናስታውስ እስኪ። ዝም ብላ ዛሬ የክርስቶስ ትንሣኤ ነው ብላ አላዋጀችም። የክርስቶስን ትንሣኤ ያ እውነተኛውን ትንሣኤ ለማክበር በየዓመቱ ትንሣኤውን ከማክበሯ በፊት የምታደርጋቸው ወደ 7 የሚጠጉ ዋና ዋና ግብሮች አሉ። ለምሳሌ የመጀመሪያው 55 ቀን እንጾማለን አይደለም? ስለ ትንሣኤው ክብር ነው 55 ቀን የምንጾመው። ዝም ብሎ ጠብቆ ዛሬ ትንሣኤ ነው ማለት ይቻል ነበረ፣ ግን እንደሱ አይደለም። ሌሎቹ እንደዛ ነው የሚያደርጉት። የኛን ካላንደር ተከትለው እኛ የምንሰራውን ሳይሰሩ ዛሬ ትንሣኤ ነው ብለው የሚያውጁ አሉ። ማፈር ነው ይሄ፣ በጣም ውርደት ነው እውነት ለመናገር ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላንደር ተጠቅሞ ዛሬ ትንሣኤ ነው ማለት የመጨረሻ ውርደት ነው፣ የመጨረሻ። ምክንያቱም ከኋላ ያለውን ነገር ሳይሰሩ ማለት ነው። ይሄን ሊያደርጉ አይችሉም። የውጪዎቹ ሌላ ጉዳይ ነው። ስለዚህ የመጀመሪያው ስለ ትንሣኤው ክብር 55 ቀን እንጾማለን። ይሄ 55 ቀን ጾም 3 ክፍሎች አሉት። ጾመ ሕርቃል፣ ጾመ አርባና ሕማማት። ወደዛ ዝርዝር አልሄድም። የመጀመሪያው እሱ ነው። 55 ቀን የምንጾመው ትንሣኤውን ከማክበራችን በፊት ነው። ሁለተኛው ደግሞ 1 ሳምንት ሕማማት ብላ ቤተክርስቲያን ሕማማተ መስቀሉን ታስባለች። ግብረ ሕማማት የተባለው ትልቅ መጽሐፍ እየተነበበ ሌሊትም ቀንም ስለ ክርስቶስ ሕማም መከራ በደንብ አርጋ ትነግረናለች። ደግሞ ተግባራዊ በሆነ መልኩ እየወደቅን እየተነሳን እያለቀስን ስለ ክርስቶስ ሕማምና መከራ እናስባለን። ቆጥራ ሰፍራ 13 ሕማማተ መስቀል ብላ ትነግረናለች። ስለ ትንሣኤው ክብር ነው። 1 ሳምንት ሙሉ ማለት ነው። ሶስተኛው እናከፍላለን። ያክፍሎት ጾም የሚባል አላት ከትንሣኤ በፊት ማለት ነው። ልብ አድርጉ፣ ጾም በሰዓት ነው የሚገደበው። የጾም የሰዓት አይነቶች ወደ 4 የሚጠጉ ናቸው። የመጀመሪያው 9 ሰዓት ነው። መደበኛ ብዙ ጊዜ የምንጾመው ጾም 9 ሰዓት ነው። ሁለተኛው 11 ሰዓት ነው። ሶስተኛው 12 ሰዓት ነው። አራተኛው 13 ሰዓት ነው። ይሄ በሰሞነ ሕማማትና በአብይ ጾም ውስጥ የሚቀመጡ ሰዓቶች ናቸው። 4 አምስተኛው 18 ሰዓት ደግሞ የምንጾምበት ደግሞ ግዴታ አለ። ቅዱስ ሥጋውና ክቡር ደሙን ለመቀበል ለማቀበልም ቅዳሴ ለማስቀደስ ለመቀደስም 18 ሰዓት እንድንጾም ደግሞ ታዘናለች ቤተክርስቲያን። ስለዚህ 4 አይነት የጾም ሰዓቶች አሉ። አክፍሎት 5ኛ የጾም ሰዓት ነው። ማክፈል ማለት ቀን መደረም ማለት ነው። 11 ሰዓት አይደለም፣ 12 ሰዓት አይደለም፣ 13 ሰዓት አይደለም። በቀን ነው የሚቆጠረው ማክፈል። ወይ 2 ቀን ወይም 3 ቀን ነው አከፈለ ማለት ነው። ቀን ደርበው መጾምን ስለ ትንሣኤው ክብር ነው ቤተክርስቲያናችን ምታስጾመን ማለት ነው። ይሄ 3ኛው ነው። 4ኛ ስለ ትንሣኤ ክብር መደበኛ አገልግሎቷን ትዘጋለች ቤተክርስቲያን። ትንሣኤን ከማክበራችን በፊት 1 ሳምንት ቀድሞ የመደበኛ የቤተክርስቲያናችን አገልግሎት ይቀየራል። ማጥመቅ ነበር አገልግሎቷ፣ አታጠምቅም። የልጅነት ጥምቀትን መባረክ ነበር፣ አትባርክም። መቀደስ ነበር፣ አትቀድስም። ቅዱስ ሥጋውና ክቡር ደሙን መፈተት ነበር፣ አትፈትትም። ቤተ መቅደሷ በጥቁር መጋረጃ ይሸፈናል። ከመቅደሱ ውጪ ነው ስርዓቱ ሁሉ የሚደረገው። ራሱ ለክርስቶስ የሚታጠነው ዕጣን ሁሉ ይቀየራል። ጽንሃው ይሰቀላል። የሚገርም ነው። ጽንሃውን ትሰቅሏለች። ለክርስቶስ የሚታጠን ዕጣን የለም፣ ተሰቅሏል። እሱ ታለቅሳለች። ካህናቱ ጥቁር ልብስ ተሸፋፍነው ቁጭ ብለው ያለቅሳሉ። የፀሐይ የጨረቃ የከዋክብትን መርገፍና መጨለም እያሳዩን ማለት ነው። ፍትሃት የለም። እግዚአብሔር ይፍታ የሚባል ጸሎት የለም። በአጠቃላይ
የቤተ መቅደስ አገልግሎቷ በሙሉ ይዘጋል ማለት ነው። ስለ ትንሣኤው ክብር ዝም ብላ ክርስቶስ ተነሳ ኢየሱስ ጌታ ነው አትልም። እቺ ቤተክርስቲያን በጣም የምትገርም ነች። ምንድነው በባህላችን የሚባል ነገር አይደለም። ሳያጣሩ ወሬ ሳይገድሉ ጎፈሬ ይባላል። ይሄ ጎፈሬ የጀግና ምሳሌ ነበር። ዛሬ ነው ያርገውና ዛሬ ዝም ብሎ አውደልዳይ ሁሉ ነው ያጎፍረው። የጀግና ምልክት ነው ጎፈሬ በነገራችን ላይ ማለት ነው። ሲገድል ነው ጀግና ከሆነ ነው። የአርበኞቹ ምልክት ነው። ስለዚህ ሳይገድሉ ጎፈሬ ሳያጣሩ ወሬ የለም ነው የሚባለው። እና ሳይጾሙ ሳያከፍሉ 13ቱን ሕማማተ መስቀል ሳያስቡ እንዴት አድርጎ ነው ትንሣኤን የሚያከብሩት? ቤት በኩል ነው ትንሣኤ የሚከበረው? አይሆንም። ተነሳ ለማለት እኮ ሞተ ማለት ይቀድማል። ሞተ ለማለት ተሰቀለ ማለት ይቀድማል። ተሰቀለ ለማለትስ ተያዘ ማለት ይቀድማል። ታሰረ፣ ተገረፈ፣ ይሄን ሁሉ አስባ ነው ትንሣኤን የምታከብረው። ያን ጊዜ መደበኛ አገልግሎቷን ትዘጋለች። ቅዳሴ፣ ቁርባን፣ ክርስትና፣ ንስሐ፣ ቡራኬ፣ ጸሎተ ፍትሐት የመሳሰሉት ሁሉ ካህናት መስቀላቸውን ያስቀምጣሉ። አምስተኛ ለአንድ ሳምንት ትንሣኤውን ካከበርን በኋላ ለአንድ ሳምንት ያሉትን ዕለታት በሙሉ ስማቸውን ትቀይራቸዋለች። ሰኞ ማዕዶት፣ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ ሐሙስ የአዳም ሐሙስ፣ ዓርብ ቤተ ክርስቲያን፣ ቅዳሜ ቅዱሳት አንስት፣ እሁድ ዳግም ትንሣኤ። ቀኖቹን ቀይራ ማለት ነው። ስለ ትንሣኤ ብቻ ትሰብካለች። ብዙ ሰው አይረዳትም፣ ያሳዝናል። አያውቃትም። የኢትዮጵያን ቤተክርስቲያን ምን እያደረገች እንደሆነ አይሰማትም በጣም። እና እሱ ዝም ብሎ ዛፍ ላይ ምናምን ላይ እየወጣ ክርስቶስን አትሰብክም ይላታል። ከሚያሙት ጋር ያማታል አብሮ ማለት ነው። ቀኑን ቀይራ እኮ ነው። ማዕዶት ምንድን ነው የሚሰበክበት? ቶማስ ምንድን ነው የሚሰበክበት? አልዓዛር ምንድን ነው የሚሰበክበት? ማን ነው? ቅዱስ ጊዮርጊስ ነው የሚሰበክበት። ተክለ ሃይማኖታቸው የሚሰበኩበት አልዓዛር ላይ። የአዳም ሐሙስ ለምንድን ነው የተባለው? አናውቃትም። የኢትዮጵያ ቤተክርስቲያን በእውነት እግዚአብሔር ልቦናችንን ይግለጽልን ማለት ነው። ይሄ አምስተኛ ነው። ስድስተኛ ከትንሣኤ በኋላ ያሉትን ዕለታት 39ኙን ዕለታት 40ኛው ቀን ያረገበት ነው። 50ኛው ቀን ጰራቅሊጦስ ነው። እነዚህን ዘመነ ፋሲካ ብላ ለ39 ቀን እርገቱ እስከሚከበር ድረስ ስለ ትንሣኤው ነው የሚነገረው የሚነበበው። እንደውም ሳምንታቱ በሙሉ የራሳቸው የሆነ ስያሜ ያላቸው። በኋላ ላይ ስለ ትንሣኤው ይሰበካል፣ ስለ ትንሣኤው ይነገራል። ዘመነ ፋሲካ ነው የሚባለው። ዓርብና ረቡዕ አይጾምም። ዛሬ ረቡዕ ነው አይደለም? ጾም አለ የለም? ተሽሯል ረቡዕ። ምክንያቱም እነዚህ ዕለታት አንዳንድ ሰው በጣም ያሳዝነኛል። ለምንድን ነው 55 ቀን ጾመን 50 ቀን ብንመገበው ተብሎ ሲጠየቅ አላውቅም ማለት እኮ ያባት ነው። አይ ማካካሻ ነው። 55 ቀን ስለ ጾምን ቤተክርስቲያን ደክሟቸዋል ብላ ደግሞ 50 ቀን ደግሞ ብሉ ብላ ነው። በነገራችን ላይ ብሉ የሚል ትምህርት የላትም ቤተክርስቲያን። አንድ ነው፣ እሱም ቅዱስ ሥጋውና ክቡር ደሙን። ሌላው ብትፈልግ ትበላለህ፣ ባትፈልግ ትተዋለህ። ሳይበሉም የሚኖረዋል። የምግብ አጀንዳው አይደለም ቤተክርስቲያን በነገራችን። ለዚህ እኮ ነው ዶሮ ስንት ሰዓት እንደሚታረድ መጽሐፍ የላትም ቤተክርስቲያን። ከመጽሐፍ ላይ አንድ ሰው ገልጦ ማስረዳት አይችልም። ዶሮ ስንት ሰዓት ነው የሚታረደው? 12 ሰዓት ነው። አንድ አጀንዳው አይደለም። አታቆሙስ። አንደኛ ዶሮ በፋሲካ ረዱ ካለች ስንት ሰው ዶሮ የማያርዳል እንዴ? ፓስታ ባህላዊ ምግብ የሆነ ሰው አለ። እሱ ምን ያርግ? ዶሮ ባህል ነው እንጂ ሃይማኖት አይደለም። እንደ አይነት ስብከት የላትም ቤተክርስቲያን። ቅዳሴ ስንት ሰዓት ነው የሚገባው? ቅዱስ ደሙን ለመቀበል ስንት ሰዓት መጾም አለብኝ? ከቆረብኩ በኋላ ምን ላድርግ? እሱ ነው ትምህርቷ እንጂ የዶሮ ከለር ነጩ ነው ቡራቡሬው ነው ጭንቅላቱ ላይ ዱምዱሚያ የቱን ልረድ? እሱ የጠንቋይ ነው። የቤተክርስቲያን ትምህርት አይደለም። እንደዚህ አይነት ትምህርት የላትም ቤተክርስቲያን። እና ዓርብ ረቡዕን ጨምሮ የምንበላው ማካካሻ አይደለም። ማካካሻ ነው ካልን እንኳን በጀት ልትበጅትልን ይገባል አይደል? ምን በላበት ብሉ ስትለን በጀት መበጀት ነበረባት። የለም። እነዚህ መንግስተ ሰማያትን ከወረስን በኋላ የምናገኛቸውን ህይወት የምንኖረውን ኑሮ የሚወክሉ ናቸው። እነዚህ ሰው ከትንሣኤ በኋላ ያለው ህይወት ማለት ነው። አይጾምም፣ ከትንሣኤ በኋላ አይሰግድም፣ መውደቅ፣ መነሳት፣ መጾም፣ ማዘን፣ ማልቀስ የለበትም ብላ ነው። ሁለተኛውስ ተጠናቋል ብላ ስለምታስብ ነው። የትንሣኤ ዕለት ሁሉም ቆርቧል፣ ሁሉም ቆራቢ ነው። ለቆራቢ ደግሞ ቀኖና አይሰጠውም፣ ስግደት አይሰጠውም። እሱ ታስቦ ነው። እኛ ሌላ ቦታ ውስጥ ስለሆነን
እና ይሄ ከትንሣኤ በኋላ ያለውን ህይወት ለማመልከት በእነዚህ ዕለታት ዓርብና ረቡዕ ጾም የለም። ቅዳሴ ሁል ጊዜ ጧት ነው። እንደውም ማለድ ተብሎ ነው የሚገባው። የምህላ ጸሎት የለም። እግዚኦ መሐረነ ክርስቶስ ይባል ነበር አይደል? የለም። በዚህ በበዓለ ሃምሳ አየው ከትንሣኤ በኋላ ያለውን ህይወት ነው የሚወክለው ማለት ነው። ቀኖና አይሰጥም። አሁን ንስሐ እንገባም ማለት አይደለም። ከንስሐ አባቶቻችን ጋር መነጋገር ይቻላል። ግን ለንስሐ ተብሎ ስግደት አይሰጥም። 40 ስገድ 50 ስገድ የለም። አሁን ዝም ብሎ መስገድ የለም ላብ እስኪወጣ ድረስ ማለት ነው። ይሄ አምልኮ የአክብሮትን ስግደት ካልሆነ በስተቀር ይሄ ሁሉ ለትንሣኤ ክብር። ሰባተኛውና የመጨረሻው ሰላምታችንን ሁሉ ትቀይረዋለች። እንደምን አደርክ፣ እንደምን ዋልክ፣ እንደምን አመሸህ ከማለታችን በፊት ምን እንድንል ታስገድደናለች? ክርስቶስ ከሙታን ተለይቶ ተነስቷል። ታምናለህ ይሄንን? አዎ ተነስቷል። ከዛ ምን አደረገ? ሰይጣንን አሰረው። ከዛስ አዳምን ነፃ ወጣው። ከዛ ምን ሆነ? ሰላም ሆነ። በል እንደምን አመሸህ ከዛ በኋላ ማለት ነው። ሁሉም መመስከር አለበት ስለ ትንሣኤው ማለት ነው። ምስራቃውያኑም ጭምር ነው። ክርስቶስ ተንሥአ እሙታን ይሏል ከላይ በአብይ ኃይሎ ስልጣን በራሱ ኃይል በታላቅ ኃይልና ስልጣን ተነስቷል። አስነሺ የለውም። ራሱ ነው የተነሳው ማለት ነው። ከዛስ ሰይጣንን አሰረው፣ አስወገደው። አዳምን ነፃ ወጣው። አዳማውያንን በሙሉ ነፃ ወጣ። ከዚህ በኋላ ሰላም ሆነ። ሰላም ሆኖልናል። ሰላምታችን ሁሉ እንዲቀየር ታደርጋለች። ይሄ ሁሉ ስለ ትንሣኤው ክብር ነው። አሁን እዚህ ዘመን ላይ ያለነው ስለ ትንሣኤው የምንመሰክርበት ዘመን ነው፣ ወቅት ነው። አሁን እስከ ዕርገቱ እስከ ጰራቅሊጦስ ድረስ ማለት ነው። ስለ ክርስቶስ ትንሣኤ ነቢያት በትንቢታቸው፣ ራሱ ክርስቶስ በትምህርቱ እና በተግባር፣ ሐዋርያት በአፍም በመጣፍም መስክረዋል። በጣም የሚገርም ምስክርነት ደግሞ ከመጽሐፍ ቅዱስ የሴቶቹ ነው። ተቀዳሚ ነው እሱ የሴቶቹ ምስክርነት። በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 22 ላይ ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን ይላል ቅዱስ ሉቃስ። አንዳንድ ሴቶች ምን አደረጉን አለ? አስገረሙን። ስለ ትንሣኤው እኮ ነው። በጣም አስደነቁን። በሴት አቅማቸው በሴትነታቸው ሳይፈሩ ግርግሩን፣ የታወጀውን አዋጅ፣ ረሃቡን፣ ጥሙን፣ ስጋቱን ሁሉ ተቋቁመው በባዶ እግራቸው ከከተማው ወደ መቃብር ወደ ቀራንዮ ወደ ጎልጎታ ያውን በጨለማ በጣም አስገረሙን አለ። በጣም ደንቆታል ቅዱስ ሉቃስ ማለት ነው። አንዳንድ ሴቶች አስገረሙን፣ ስጋውን ባጡት ጊዜ ሕያው ነው የሚል የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከኛ ጋር ከነበሩትም ወደ መቃብሩ ሄደው ሴቶቹ እንደተናገሩት ሆኖ አገኙት። ምን? መቃብሩ ባዶ ሆኖ አገኙት። ሴቶቹ እንደተናገሩት። ሴቶቹ የመላእክትን ራእይ ተመልክተዋል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ የሚል ይሄ ደግሞ በጣም አስደነቀን። እነሱ ግን አላዩትም። ሐዋርያት ከማየታቸው በፊት ሴቶቹ ናቸው የተመለከቱት ያዩት ማለት ነው። እነሱም መስክረዋል ሴቶቹም ማለት ነው። ግን በጣም የሚያስደንቀው ምስክርነት፣ ልዩ ምስክርነት የጠላት ምስክርነት የመላእክት አይደለም። መላእክት ወዳጆቻችን ናቸው። የክርስቶስ አይደለም፣ እሱ ወዳጃችን ነው፣ አምላካችን ነው። የሐዋርያትም አይደለም፣ እነሱም ወዳጆቻችን ናቸው፣ መምህራኖቻችን ናቸው። የቅዱሳት አንስት የሴቶቹ አይደለም፣ እነሱም ወገኖቻችን ናቸው። የጠላት ምስክርነት ስለ ክርስቶስ መነሳት ራሱ ጠላት መስክሯል። ኢትዮጵያውያን አዎን ብሎ የተረታ ጠላት ወይም ያመነ ጠላት ራሱ ላይ የመሰከረ ጠላት ከስሩ የተነቀለ ወይራ አንድ ናቸው ይላሉ። ከስሩ የተነቀለ ወይራ ድጋሚ አያቆጠቁጥም፣ አያፈራም። አዎ ብሎ ያመነ ጠላትም ከዚህ በኋላ ጠላት አይሆንም ራሱ ካመነ። የጠላት ምስክርነት ደግሞ በጣም ወሳኝ ነው። ከወዳጅ ምስክርነት ይልቅ የጠላት ምስክርነት ቅቡልነት አለው። ምክንያቱም አዝኖልህ አይደለም እንደዛ የሚመሰክረው፣ ሊደብቅ ይችላል እንጂ አዎ ትክክል ነው ካለ ጠላት በቃ አለቀ። የሱ ምስክርነት በጣም የተለየ ነው። እኛ ስለ ክርስቶስ መነሳት እናምናለን፣ ግን ጠላት የተናገረውን ነገር ደግሞ እናደንቃለን። ጠላት የተባሉት ሁለቱ ናቸው። የመጀመሪያዎቹ የሮማውያን እና የአይሁድ ወታደሮች ናቸው። የቤተ መንግስት ሰዎች፣ ጭፍሮች፣ ወታደሮች ናቸው።
ሁለተኛዎቹ ጸሐፍት ፈሪሳውያን ወይም የካህናት አለቆች ናቸው። የአይሁድ የካህናት አለቆች እነዚህ ሕግ የሚያወጡት ሕግ የሚያስፈጽሙት በወቅቱ ቱባ የሆነ ስልጣን ያላቸው ታላላቆቹ ያችን ምድር ያንቀጠቅጡ የነበሩት የአይሁድ መምህራን ሊቃነ ካህናቱን ጨምሮ እነዚህ ሁለቱ አካላት ስለ ክርስቶስ ትንሣኤ መስክረዋል። ወታደሮቹ ሲይዙት ነበር፣ ሲያስሩት ነበር፣ ሲገርፉት ነበር፣ ምራቅ ሲተፉበት ነበር፣ መስቀል አሸክመው ሲጎትቱት ነበር፣ በላዩ ላይ ይረማመዱበት ነበር። እንዴት ነው የክርስቶስን ትንሣኤ ሊመሰክሩ የሚችሉት? ይሄ በጣም የሚገርም ነው። ሊቃነ ካህናቱን ጨምሮ የካህናት አለቆች አስፈርደውበታል፣ ይሙት በቃ አስፈስነውበታል፣ ሕዝቡን አሳምፀውበታል፣ ይሰቀል ብላችሁ ጩሁ ብለዋል። ከጲላጦስ ጋር ሁሉ ተከራክረዋል። እሱን ብትፈታ ወየውል ብለውታል። እንዴት የክርስቶስን ትንሣኤ ሊያምኑ ቻሉ? በጣም የሚደንቅ ነው። እሱን ነው የምናየው። በነጥብ በነጥብ አሳያቸዋለሁ። ደግሞ እድለኞች ናቸው። የደብራችን የደብረ ሰላም ሚዲያ ቀጥታ እየቀረጸ ስለሆነ እዛ ሚዲያ ላይ ገብቶ ማየት ነው። ማስታወሻ መያዝ የማይጠበቅባችሁ ሚዲያው ላይ ገብታችሁ ማታም ነገም ከነጎዲያም በደንብ ማየት ኤዲት አድርገው አስተካክለው ስለሚያስቀምጡት ማለት ነው። ስለዚህ አሁን መከታተል ብቻ ነው የሚጠበቅባችሁ። ዋና ዋና ነጥቦችን ነው ማነሳው። በመጀመሪያ ደረጃ ዓርብ ዕለት ክርስቶስ በተሰቀለ ጊዜ ማለት ነው። ይልቁንም ነፍሱ ከስጋው ስትለይ ተፈጸመ ባለ ቅጽበት ማለት ነው። በጣም መጠንቀቅ አለባችሁ። ክርስቶስ ነፍሱን ከስጋው የለየው በገዛ ፈቃዱ ነው። በገዛ ፈቃዱ ለመለየቱ ደግሞ አንድ አይነተኛ ምልክት አለ። አሁን ሰውኛው ሰው ሲሞት መቼም ፊልምም እንኳን ቢያንስ ፊልም እናያለን። ሰው ሲሞት ልክ ነፍሱ ከስጋው ከተለየች በኋላ ነው አንገቱን ዘንበል የሚያደርገው ወይስ ነፍሱ ከስጋው ከመለየቷ በፊት ነው አንገቱን ዘንበል የሚያደርገው? አይታችሁ አታውቁ? ሰው አንገቱን ዘንበል የሚያደርገው መሞቱን የሚያረጋግጠው ነፍሱ ከስጋው ከተለየች በኋላ ነው ወይስ እያለች? እያለችማ ይገታገታል አይደል? ታገላል። ልክ አንገቱን አረገ ማለት ነፍሱ ምን ሆናለች ማለት ነው? ወጣለች። ሂዱ ወደ ክርስቶስ። መጀመሪያ አንገቱን ዘንበል አደረገ፣ ከዛ ተፈጸመ አለ። የፍጡር ሞት አይደለም ማለት ነው። በገዛ ፈቃዱ ራሱ አመቻቸና ነው የለያት። በግድ አይደለም ነፍስ ይወጣችሁ ማለት ነው። ተቃራኒ ነው ከፍጡር ጋር። መጀመሪያ ራሱ ተፈጸመ ብሎ አንገቱን ዘለስ አደረገ፣ ከዛ ነፍሱ ከስጋው ተለየች። የሚገርም ልክ እሱ ሲሆን ዓለም ድብልቅልቋ ወጥቷል። ጸሐፊያኑ ጽፈውልናል፣ አራቱም ወንጌላውያን ማለት ነው። ልክ ነፍሱ ከስጋው ስትለይ ማለት ነው። የመጀመሪያው በሰማይ 3 በምድር 4 ተአምራት ታይተዋል። በሰማይ 3ቱ ፀሐይ ጨለመች፣ ጨረቃ ደም መሰለ፣ ከዋክብት ረገፉ ይላል። ቅዱስ ኤፍሬም ሶርያዊው ይህንን ትዕይንት ሲናገር ክርስቶስ በተሰቀለ ጊዜ ነፍሱ ከስጋው በተለየች ጊዜ ፍጥረታት ሁሉ በስቃዩ አብረው ተሰቃዩ ይላል። በጣም ይደንቅ። መላእክት እንኳን ያለ ተፈጥሯቸው የሚያመሰግኑት ለምስጋና የተፈጠሩት መላእክት አልቅሰዋል የዛን ቀን ማለት ነው። ቅዱስ ገብርኤል ተቆጥቷል። ቅዱስ ሚካኤል በጣም ገርሞት ዝም ብሏል። ሁሉም አዝኗል። ከዛ ቅዱስ ኤፍሬም ይቀጥልና ሲሰቀል እንዳታየው ፀሐይ ፊቷን ሸሸገች ይላል። የአምላኬን እርቃን አላይም ብላ። እኛ እስከዛሬ የምናውቀው አይሁድ እንዳያዩ ነው። ኤፍሬም ደግሞ ወደ ውስጥ ገብቶ አይደለም እሷ ራሷ የአምላኬን እርቃን አላይም ብላ ነው። ምክንያቱም አይሁድ ያዋረዱት መስሏቸው ራቁቱን የሰቀሉት፣ የተዋረደ መስሏቸው ማለት ነው። እሱ የአዳምን እርቃን ለመሸፈን ነው እርቃኑን የታየለት። አሁን የምናየው ስዕል ቅዱስ ዮሐንስ ወንጌላዊው የሳለው ነው። እርቃኑን የተሰቀለው በአደባባይ አምላካችን። ፀሐይ ፊቷን አዞረች ይላል። ፍጥረት ሁሉ አዝኗል ቢለው እሱ ነው። ፀሐይ ፊቷን አዞረች፣ ሲሰቀል እንዳታየው ፀሐይ ፊቷን ሸሸገች፣ ከእርሱ ጋር አብራ ልትሞት ብርሃኗን አጠፋች። ለ3 ሰዓት ጨለማ ከሆነ በኋላ ግን መልሳ አበራች። ይሄ በሶስተኛው ቀን እንደሚነሳ ስትመሰክርልን ነው ይላል። ሊቃውንት ቤተክርስቲያን እንዲያርገው ነው ያስቀመጡት። ፀሐይ ጨለመች፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ሁለተኛ በምድር 4 ተአምራት ተፈጸሙ። መቃብራት ተከፈቱ፣
ሙታን ተነሱ። ከ500 በላይ ሙታን እዛ በጎልጎታ በቀራንዮ ቆይተው ከ3 ቀን በኋላ ወደ ኢየሩሳሌም ገብተው መስክረዋል። መጽሐፉ ነው የሚናገረው። አንደኛ መቃብራት ተከፈቱ፣ ሁለተኛ ሙታን ተነሱ፣ ሶስተኛ ድንጋዮች ተፈተቱ፣ ተፈረካከሱ ወይም ደቀቁ፣ ድንጋዮች ተፈተቱ፣ አራተኛ የቤተ መቅደሱ መጋረጃ ለሁለት ተከፈለ። ሶስተኛው ኃይለኛ የምድር መናወጥ ሆነ ይላል። በዓለም ላይ በምድር ሁሉ ነው የሚለው። በተለይ ቅዱስ ማርቆስ ሲጽፍ በምድር ሁሉ ከቀኑ 6 ሰዓት እስከ 9 ሰዓት ጨለማ ሆነ ይላል። አርብ ቀን 2 ዕለት ሆነች። አርብ ቀን ብቻዋን ማለት ነው። አንድ ዕለት አንድ ሌሊትና አንድ ቀን ያላት አርብ 2 ቀንና 2 ሌሊት ያላት ሆነች። ለዚህ ነው 3 ቀን 3 ሌሊት በከርሰ መቃብር አደረ ብላ የምትቆጥረው ቤተክርስቲያን። ዓለም በሙሉ ጨለማ ሆነ ይላል። ይሄ ስጋት ይሄ ጭንቀት ሁሉም ላይ ነው። ሰቃላያኑም ላይ ራሱ ሰይጣን እንኳን ተንቀጥቅጧል። በንፋስ አውታር ተወጥሯል። ብቻውን ክርስቶስ ተሰቅሎ ዓለምን በሙሉ ያዳነበት ማንም ዛብረት ውስጥ ሳይገባ ሁሉም በፍርሃት ውስጥ ነበር ይላል። ይሄ ፍርሃት ወደ እሁድ ዘልቋል። ይጠብቁት የነበሩ ወታደሮች በዛ በእሁድ አጥቢያ ቅዳሜ ሌሊት በተነሳበት ጊዜ ማለት ነው ፍርሃቱ ዘልቋል። በኃይልና በስልጣን ስለተነሳ በፍርሃት ውስጥ ሆነው እየተንቀጠቀጡ ከመቃብሩ አካባቢ ወጥተው ወደ ከተማ ሄዱ። እየፈሩ እየተንቀጠቀጡ ማለት ነው። ከዛስ የሆነውን በሙሉ ተናገሩ። አሁን ነው የሚጀምረው ምስክርነቱ። ወታደሮቹ እየጠበቁ ነበር፣ ግን በኃይልና በስልጣን ተነሳ። ኃይለኛ የምድር መናወጽ ነበር፣ ብርሃን ነበር። መቃብሩን መቆጣጠር አልቻሉም። ስለዚህ በሚያስደንቅ መልኩ መቃብሩ ሳይከፈት ነው የተነሳው። ጨንቋቸዋል። ከአርብ ጀምሮ ስጋት ውስጥ ነው ያሉት። ስራቸው ስለሆነ ነው የሚጠብቁት። በኋላ ጲላጦስን ነገር ነግራቸዋለሁ። ጲላጦስን ፍላጎቱ አልነበረም። በጣም የሚገርም ነው። እንደዛ ከተነሳ በኋላ እኛ ትንሣኤ ከያልን ስንደሰት እነሱ ተጨንቀው ወደ ከተማ ገቡ ይላል። ይሄን የሚጽፍልን የማቴዎስ ወንጌላዊ ማቴዎስ በምዕራፍ 28 ላይ እኔ የመረጥኩት እሱ ነው። ምዕራፍ 28 ከቁጥር 11 ጀምሮ ስታነቡ እንደዚህ ይላል። መጀመሪያ ንባቡን ብቻ አነባለሁ። ከዛ 1-2 ብለን ምስክርነቶቹን እናያለን። ንባቡን አሰምቼ አነባለሁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 11 ሲሄዱም ሳለ ይላል። እነማን ናቸው የሚሄዱት? አሁን ወታደሮቹ ናቸው እንዳትረሱ። ሲሄዱም ሳሉ ከጠባቂዎቹ አንዳንድ ወደ ከተማ ወጥተው የሆነውን ሁሉ ለካህናት አለቆች አወሩ። የካህናት አለቆችም ከሽማግሌዎች ጋር ተሰብስበው ተማከሩ። እንዳትረሱብኝ፣ የሆነውን ሁሉ አወሩ ማለት ምንድነው የሆነው? መቃብሩ እንደተዘጋ ማተነስቷል ክርስቶስ። ብርሃኑን ስልጣኑን አልቻሉትም። እያንዳንዷን ተናገሩ ለካህናት አለቆች። የካህናት አለቆች ሽማግሌዎች ተሰበሰቡና ተማከሩ። ለጭፍሮቹ ብዙ ገንዘብ ሰጥቷቸውና እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ አሏቸው። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተ ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነሱ ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። ገብቷቸዋል? ሲወራ ይኖራል። የቱ ነው ሲወራ የሚኖረው? የሚነግረኝ የትኛው ነው ሲወራ የሚኖረው? እሺ ፍንጭ ልስጣችሁ። ተነሳ ነው ተሰረቀ የሚለው? ተሰረቀ የሚለው እስካሁን ይወራል። አንድ አይሁዳዊ ሄዳችሁ ኢየሩሳሌም ብትጠይቁ ተሰርቋል ይላችሁ እስካሁን። አሁንም እንደዛ ለቱሪስት ገቢ ለገንዘብ ማግኛ ቦታውን ያስጎበኙታል እንጂ በጭራሽ አያምኑበትም በክርስቶስ። ተሰርቋል። ሌላ የሚጠብቁት መሲህ አለ እነሱ እስካሁን ይላል። እንሂድ ወደ ምስክርነቱ 1-2 ብለን ማለት ነው። በቅሎ እጸዳዳለሁ ብላ እርቃኗን አሳየች ይላሉ ኢትዮጵያውያን። በቅሎ ስትጸዳዳ አይታችሁ ከሆነ ሰውነቷን በሙሉ ትከፋፍተዋለች። እሷ መጸዳዳቷ ነው፣ ግን አካሏን በሙሉ ነው የምታሳየው። እግዚአብሔር የፈረደበት ሌባም ለማስተባበል ሲሞክር ሙሉ ለሙሉ ነው የሚናገሩ። አረ ሰዎቹ እንደተባለው ነው። 100 ብር አስቀምጠው ያንን 100 ብር ሰራተኛዋ አንስታለች እና መጡ። ሲመጡ 100 ብሩ የለም። ከዛ እዚህ ጋር ብር አስቀምጠን ነበር አይተሻል አውላት በትህትና ማለት ልብ አድርጉ። ብር አስቀምጠን ነበር። የምን 100 ብር? እኔ በጭራሽ አላየሁም አለች። አልገባችሁም አይደል? እነሱ 100 ብር ብለዋል።
ምን ያለበት ምን አይችልም ነው ይባለው። የምን 100 ብር አለች እኮ በቃ በትክክል ከተናገረች ወስዷለች ማለት ነው። እና አንዳንድ ሰው ለማስተባበል ሲሞክር እውነቱን ነው የሚናገረው ጥሩ መርማሪ ካለ ማለት ነው። እና አሁን እያንዳንዱን ነገር እናያለን የወታደሮቹንም የጭፍሮቹንም ማለት ነው። የጠላት ምስክርነት አንደኛ ምስክርነታቸው ምንድነው? ጭፍሮቹ ሲነሳ አይተውታል። እንዲጠብቁ የታዘዙት እንዳይነሳ ነው። በኋላ ታሪኩን እንመጣበታለን። ሲነሳ እዛው ለማስቀረት ነው ክርስቶስን። አንድ ወይም ደግሞ ይሰርቁታል ተብሎ ስለታሰበ ሌሎች ሰዎች መጥተው ሰርቀው ተነሳ እንዳይሉ ለመጠበቅ ግን አልቻሉም። ካቅማቸው በላይ ነው። ተነሳ። ከዛስ የሆነውን ሁሉ ለካህናት አለቆች አወሩዋል። የሆነውን ሁሉ አወሩ ማለት ያልሆነውን አላወሩ። የሆነውን ሁሉ አወሩ ማለት ተነስቷል ነው ያሉት ወይስ ተሰርቋል ነው ያሉት ማለት ነው? ተነስቷል ነው ያሉት። መጀመሪያ ተነስቷል ነው ያሉት። አምነዋል። የሆነውን ሁሉ አወሩ። ግን አንድ ነገር ጠቆምቢያችሁ ልለፍ። እነዚህ ጭፍሮች የቤተ መንግስት ወታደሮች ናቸው። መተው የተናገሩት ግን ለቤተ ክህነቱ ሰዎች ነው። አይጋጭም? ቤተ መንግስቱ እንጀራ እያበላቸው የቤተ መንግስቱ ቅጥረኞች ሆነው ወታደሮች ሆነው ለምንድን ነው ለካህናት አለቆች የተናገሩት? ለሁለት ምክንያት ነው። አንደኛ ሲፈርድባቸው እግዚአብሔር እንዲሰሙት ላይቭ ማለት በቀጥታ እንዲሰሙት የክርስቶስን መነሳት ከባለቤቶቹ እነዚህ ሰምተው አይደለም ወታደሮቹ አይተው ነው የሚነግሯቸው። የቅርብ ሰዎች ናቸው። ቀጥታ ሲሰሙት አያችሁ። እግዚኦ አሁን ቤተክርስቲያን ቀጥታ እየነገረችው በሁለት ጥቅስ የሚክር ሰው አለ። እግዚአብሔር ከዚህ ይጠብቀን። በእውነት በቀጥታ ነው የምትነግረው ቤተክርስቲያን። በቀጥታ እንዲሰሙ ስለተፈለገ መጽሐፍ እንደዚህ ይላል። የሆነውን ነገር በሙሉ መጥቶ የነገሯቸው በቀጥታ እንዲሰሙ ስለተፈለገ ነው። ለክህደታቸው ምክንያት ክርስቶስን ለመስቀላቸው ክርስቶስን ለመያዛቸው አምላክ አይደለም ለማለታቸው ምክንያት ለማሳጣት በቀጥታ እንዲሰሙ አደረገ። አንድ ሁለተኛው ግን የሚገርም ነው። ሁለተኛ የካህናት አለቆቹ መጥተው እንዲሰሙ ያደረገበት ምክንያት የካህናት አለቆቹ ናቸው ወታደሮቹ መቃብሩን እንዲጠብቁ ያደረጉት። የሚገርም ነው። ወታደሮቹ የቤተ መንግስት ወታደሮች ናቸው። መቃብሩ እንዲጠበቅ ያደረጉት ግን የካህናት አለቆች ናቸው። ስለዚህ ሪፖርት የሚደረገው እንዲጠብቁ ላዘዟቸው ስለሆነ ነው። መጥተው እንዴት ወታደሮችን የካህናት አለቆች ሊያዙ ቻሉ? መጽሐፍ ቅዱስ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 27 ላይ ሄዳችሁ ስታነቡ ቁጥር 62 ላይ በማግስቱ ይላል ክርስቶስ ተቀበረ። በማግስቱ ቅዳሜ ማለት ነው። ከማዘጋጀት በኋላ በሆነው ቀን የካህናት አለቆች ፈሪሳውያን ወደ ጲላጦስ ተሰብስበው ሄዱ። ልብ አድርጉ። ቅዳሜ ቀን ወደ ጲላጦስ ሄዱ። ዓርብ ዕለት ክርስቶስ ተሰቅሏል፣ ወደ መቃብር ወርዷል። እነሱ ቅዳሜ ዕለት ቀደም ብለው ወደ ጲላጦስ ማለት ወደ ቤተ መንግስት ሄዱ። ከዛ እንዲህ አሉት፣ ጌታ ሆይ አሉት። ምን አሉት? ጲላጦስን። በጣም ይገርማል። ጌታቸውን ሰቅለውት ቀብረው ቤተ መንግስት ሄዶ ጲላጦስን ምን አሉት? እግዚአብሔር ከዚህ ይሰውረን። በእውነት ጌታን ቀብሮ የባህሪ ጌትነቱን የባህሪ አምላክነቱን ክዶ አንድ ፍጡር ሄዶ ጌታ ሆይ ይላል። የአይሁድ የካህናት አለቆች ናቸው። ሰማያዊ ትምህርት እናስተምራለን የሚሉ ሰዎች ናቸው። ጌታ ሆይ አሉት። ክርስቶስንስ ምን አሉት? ያ አሳች አሉ። ሎቱ ስብሐት። አየው ጌታ ሆይ አሉትና ጲላጦስን በጣም ከባድ ሚስጥር ነው። ያ አሳች አሉ ክርስቶስን። ሎቱ ስብሐት ክብር ምስጋና ይግባውና ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ሲያስተምር ነበር በ3ኛው ቀን እነሳለሁ ብሎ። ያው ምስክርነታቸውን ተመልከቱ። አሁን ትዝ አለን። ስለዚህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡ ደግሞ ከሙታን ተነሳ ብለው እንዳያወሩ አቀባብለዋታል። እቺን መጀመሪያ አየ ቢነሳም እቺን እናወራለን ብለው መጀመሪያ አቀባብለውታል። አልበላሽ ምን አመጣው እንደተባለ ማለት ደቀ መዛሙርቱ ሰርቀውት ተነሳ ብለው ለሕዝቡ እንዳይናገሩ እና ከፊተኛው ይልቅ የኋለኛው ስህተት የከፋ ስለሚሆን
መቃብሩ እስከ 3 ቀን ድረስ እንዲጠበቅ እዘዝ አሉት። እየገባችሁ ነው? እስከ 3 ቀን እንዲጠበቅ እዘዝ። ከ3 ቀን በኋላ ፍሪ ነው። በ3 ቀን እነሳለሁ አይደል ያለው? ይሄው አልተነሳም ብለን መያዝ አለብን። እስከ 3 ቀን ወታደር እዘዝ አሉት። ጲላጦስ ተሰላጅቷል። በጣም ንቋቸዋል። ክርስቶስን አሳልፎ መስጠቱ ጸጽቶታል። ሌላ ጊዜ ስለ ጲላጦስ ነግራቸዋለሁ። ሰማዕትነት ተቀብሎ ያለፈ ታላቅ አባት ነው። በጣም ከፍቶታል። ከመጀመሪያ ጀምሮ ሲያዝ ያደረገውን ጥረት ታያላችሁ። ለማስለቀቅ ሚስቱ የነገረችው አለ። አሁን ክርስቶስ ተሰቅሏል። ምን አይነት ስሜት ውስጥ ነው ጲላጦስ? መጡና ደግሞ ሌላ ነገር ጨመሩለት። የመሰላቸት መልስ ነው የሰጣቸው። ልብ አድርጉ። እንደዚህ አለ ጲላጦስ፣ ጠባቆች አሉላችሁ፣ ሄዳችሁ እንዳወቃችሁት አስጠብቁ አላቸው። የቤተ መንግስቱ ሹም ባለስልጣን ያው ለጠባቂ ያለልህ ውሰድና አስጠብቅ፣ እኔ አይመለከተኝም እንደማለት ነው። አይ እዚህ ውስጥ ነው የለውበትም። እነዚህ ኮተታሞች እያላቸው ነው። አያልቅም ጉዳቸው። ይሄ እናንተ ጉዳይ ነው፣ አስጠብቁ። ሰጣቸው ወታደሮችን ማለት ነው። ከዛ በኋላስ እነሱ ሄደው ከጠባቂዎቹ ጋር ድንጋይ መቃብሩ ላይ አተሙ። በጣም የሚገርም። ከጠባቂዎቹ ጋር ድንጋዩን አትመው መቃብሩን አስጠበቁ ይላል። እነማ? የአይሁድ አለቆች። መቃብሩን ያስጠበቁት እነሱ ናቸው። ስለዚህ ሪፖርቱን መስማት ያለባቸው እነማን ናቸው ማለት ነው? እነሱ ናቸው። አይ ወደ ጲላጦስ ያለው ተጠርተው ይሄው አስጠብቃችሁ ነበረ ተነሳላችሁ አሏቸው። አዩ የጠላት ምስክር ነው። ሁለተኛው የካህናት አለቆች እንዲህ አሉ ለጭፍሮቹ። ምን አሉ? የተናገሩትን ለጭፍሮቹ የተናገሩትን ንግግር ስንመለከት በመነሳቱ አምነዋል። ምስክርነት ነው። ምን አሉ? አይ ተነስቷል እንዳትሉ፣ ባይሆን ተኝተን ሳለን ምን ሆነ በሉ፣ ተሰረቀ በሉ። አምነዋል መነሳቱን። ይሄ ትልቅ ምስክርነት ነው። ተኝተን ሳለን አመቻቹላቸው። ከናንተ ጋር ምንም ጸብ የለንም፣ እንደተነሳ አውቀናል፣ እናንተ ላይ የሚመጣባችሁ ነገር የለም፣ ተኛን በሉና እመኑ አሏቸው። ወታደሮቹ ግን ጀግኖች ናቸው። በጣም ይገርም እኮ ነው። አንልም አሉ። ለምን? እኛ ጠብቁ ነው የተባልነው እንጂ ተኙ አልተባለም። ተኝተናል ብለን በገዛ እጃችን ደግሞ ችግርን አምጣዴ። ተኝቼ ነበር ካለማ በገዛ እጁ ነው ስራውን የሚያጣል። እንዴት ተኝቼ ነበር አላለሁኝ አለ ወታደሩ። አይ ከዛ እነሱ ምን አሉ? አይ ይሄ ነገር በገዢው ዘንድ ከተሰማ እኛ ነግርላቸዋለን። ምን ብለን? ተኝተናል ብለው ያልናቸው እኛ ነን፣ ክርስቶስ ግን ተነስቷል፣ እነሱ ነፃ ናቸው ብለን ያለ ስጋት እንድትኖሩ እናደርግላቸዋለን አሏቸው። ባለስልጣናቱ ለወታደሮቹ ሁለት ነገር ነው የሰጧቸው። አንደኛ ብዙ ገንዘብ እንሰጣቸዋለን፣ ሁለተኛ ዋስትና እንሰጣቸዋለን። በባለስልጣኑ በንጉሱ ዘንድ ከተሰማ ውሸት ነው፣ አልተኙም፣ ተነስቷል፣ ተኙ ያልናቸው እኛ ነን፣ እንዳትነካቸው እንላለን። ሁለተኛ ደግሞ ለኑሯችሁ ገንዘብ እንሰጣቸዋለን። በቃ ታዲያ እንዲህ አይነት ሰው ላይ ተረተር ነው እንዴ? ዋስትና ተሰጥቶት ገንዘብ ተሰጥቶት ዓለም ሊያልፍ ነው አይልም እንዴ? ይኸውልህ በየሚዲያው የምታየው ሰው እንዲህ አይነት ሰው ነው። ዋስትና ከተሰጠው አለውልህ ከተባለ ገንዘብ ከተሰጠው ድብልቅልቅን ነው የሚያወጣ። ጌታዋን የተማመነች በግ ላቷን የት ነው የምታሳድረው? እሱ ነው። ተሰርቋል አሏ። ምን አገባቸው እነሱ? ስለዚህ ተነስቷል ክርስቶስ። አየ የጠላት ምስክርነት። ዋሹ እንጂ ተነስቷል። እነሱ ሲያዝ ጀምሮ ደግሞ በጣም የሚያሳዝን ነገር ደግሞ ልንገራችሁ። እነሱ ደቀ መዛሙርቱ እኛ ተኝተን ሳለን ሰረቁት በሉን ያሏቸው አይደለም። አያሳምንም። ለምን? አንደኛ ደቀ መዛሙርቱ ገና ክርስቶስ ከተያዘበት ጊዜ ጀምሮ ሸሽተዋል ይላል። የማቴዎስ ወንጌል ምዕራፍ 26 ሄዳችሁ ስታነቡት ያሳዝናል። ሁሉም ትተውት ሸሹ ይላል። አንድ ሰው አጠገቡ አልነበረም ክርስቶስ። ሁሉም ቅዱስ ጴጥሮስ እንኳን በርቀት ይከተለው ነበር ነው ይሏል። እሱም መጨረሻ ላይ ክዷል። እሱም ክርስቶስን ተናግሯል። ሁላችሁ ብቻዬን ትተውኛላችሁ ብሏል። ብቻዬን የምትተውብኝ ሰዓት ይመጣል አለ። ተውት። ብቻውን መስቀል ላይ ተውት። ብቻውን በገመድ ታስሮ ሲጎተት ማንም አልቆመለትም። ኢየሱስ ብቻ የሚለውን ትምህርት ቀድማ ነው የምታስተምረው ቤተክርስቲያን። ብቻውን ነው ያዳነን። ብቻውን አብሮ የተያዘ የለም፣
አብሮ የተሰቀለ የለም፣ አብሮ የተገረፈ የለም። ኢየሱስ ብቻዬን ትተውኛላችሁ። ይሄ ማለት ቅዱስ ገብርኤል አያማልድም ማለት አይደለም። እንከፍነት ነው ይሄ። እሱ ማለት አይደለም። ብቻውን ነው ስጋውን የቆረሰልን። ደባል የለም። የዓለም መድኃኒትነቱ ብቻውን ነው የተዉት። እነሱ ፍርሃት ላይ ናቸው። ዳግም ትንሣኤ ብለን የምናከብረው በተዘጋ ቤት ውስጥ አልነበሩ እንዴ? እንዴት ነው ሊሰርቁ የሚመጡት? በምን ወኔያቸው ነው ሊሰርቁ የሚመጡት? ፈርተዋል። ገና መንፈስ ቅዱስን አልተቀበሉም። ጥባት ውስጥ አልነበሩም። ገና ናቸው። በእግረ ስጋ ነው የሚከተሉት። ስለዚህ ሊሰርቁት አይችሉም። ሁለተኛ ማስረጃ ልስጣችሁ። መቃብሩ ድንጋይ ተገጥሟል። ድንጋዩን ቀደም ሲል የነበሩ አርኮሎጂስቶች የከርሰ ምድር ተመራማሪዎች ሲናገሩ የቀደም ያለውን ጽሑፍ ስታነቡ ክርስቶስ ተቀብሮ የተገጠመበት ድንጋይ ይላሉ ይሄ ራዲየስ የምንለው ክቡ ሲተረተር በሜትር ከ1.5 እስከ 2 ሜትር ይረዝማል። በጣም ሰፊ ክብ ድንጋይ ነው። ቲክነሱ ወይም ደግሞ ይሄ ምንድነው የምትሉት እናንተ ውፍረቱ ከ20 እስከ 30 ሴንቲሜትር ይሆናል ይላል። ውፍረቱ ወፍራም ነው፣ ክብ ነው። ክብደቱ ከ1 ቶን እስከ 2 ቶን ይመዝናል። 1 ቶን ማለት 1000 ኪሎ ግራም ነው። ታውቃላችሁ? 2 ቶን ማለት 2000 ኪሎ ግራም ማለት ነው። 2000 ኪሎ ግራም እነዛ ደቃቃ ሐዋርያት ያውም በአክፍሎት የደከሙ ሲንከራተቱ የነበሩ ድሆች፣ አሳ ያጠምዱ የነበረ በባዶ እግራቸው ይሄዱ የነበሩ እንዴት ነው ይሄን ድንጋይ የሚያንከባልሉት? እንዴት ነው የሚያንከባልሉት? አይችሉም። 60 እና 70 ሰው አያንከባልለው በጭራሽ። ድንጋዩን ሊያንከባልሉት አይችሉም። ድንጋዩን በነገራችን ላይ ክርስቶስ ከተነሳ በኋላ እንኳን ሰው አላንከባልለው። የገጠሙት ወታደሮች ናቸው። የሮማ ወታደሮች ጡንቸኞች ናቸው። ተባብረው ገጠሙት። ለማንሳት ግን ሰው አይደለም። የማቴዎስ ወንጌል ምዕራፍ 28 ስታነቡ መልአኩ ነው። የድንጋዩን ክብደትማ ሴቶቹም ነግረውናል። ወደ መቃብር ሲሄዱ ድንጋዩን ማን ምን አሉ? ያንከባልልልናል። ጭንቀታቸው እሱ ነበር። አይቻልማ ድንጋዩ። ሲደርሱ ግን መልአኩ አንከባሎት ቁጭ ብሎበታል። ለምን? ክርስቶስ መነሳቱን ለማሳየት ነው። ሲነሳ ግን መቃብሩ እንደተደፈነ ነው። ከተነሳ በኋላ ግን ድንጋዩን አንከባለለውና ተቀመጠበት። ለምን? ለሴቶቹ እንዲያዩ። ይኸው ተመልከቱ መቃብሩ ባዶ ነው አላቸው። ድንጋዩን ሰው አልነካው እንኳን ሐዋርያት ሊሸከሙት። ሌላው የንጉስ ማህተብ ተመቶበታል። አሁን ታሽጓል ተብሎ አንዳንድ ቤቶች ላይ እንደሚለጠፍ የንጉስ ማህተብ። ሐዋርያት የትኛው ስብዕናቸው ነው የንጉስ ማህተብ ገሽልጠው የክርስቶስን ስጋ የሚሰርቁት? ሌቦች አልነበሩም። ቋንጃ ሰባሪዎች አልነበሩም። ወንበዴዎች አልነበሩም። ይሄ ሰባዊነታቸው ወይም ደግሞ ያደጉበት ማህበረሰብ ጠባይ አይደለም። የንጉስን ማህተብ አይደፍሩም በፍጹም። ሐዋርያት አልሰረቁትም። ውሸት ነው። እነሱም ብለዋል። ደቀ መዛሙርቱም እኮ ማን ነው ወታደሮቹም እኮ ተኝተን ሳለ ሰረቁት በሉ ሲባሉ አንልም አሉ። አይ አንልም። ስለዚህ ክርስቶስ ተነስቷል። ሁለተኛው እሱ ነው። ሶስተኛው ምስክርነት ጭፍሮቹ ተኝተን ሳለን በሉ ሲባሉ አንልም አሉ። ብዙ ገንዘብ ሰጧቸው፣ ዋስትናም ሰጧቸው። ቁጥር 13 ላይ እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ፣ ይሄ በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተ ያለ ስጋት እንድትሆኑ እናደርጋለን። እነሱም ገንዘቡን ተቀበሉ። እናማ ወታደሮቹ ለምን? ዋስትና ተሰጣቸዋል። ገንዘቡን ተቀበሉ፣ እንዳስተማሯቸውም አደረጉ። በደንብ ስሙልኝ። እንደምን አደረጉ ነው የሚለው? እንዳስተማሯቸው። እነማን ናቸው ያስተማሯቸው? አይሁድ። ለማ? ለወታደሮቹ። ምን ብለው አስተማሯቸው? ተኝተን ሳለን ተሰረቀ። አዮ መናፍቅ እንዳስተማረ የምትጮህ ከሆነ እዚህ ቤተክርስቲያን ላይ ዋጋ የለም። ጠንቋይ እንዳስተማረ የምትጮህ ከሆነ እዚህ ቤተክርስቲያን ውስጥ ዋጋ የለም። ሉተር እንዳስተማረ ከሆነ የምትጮኸው ዋጋ የለም። እንዳስተማሯቸው ተናገሩ። የሆነውን ደበቁት። ከዛ በኋላስ ያለ ስጋት ኖሩ። ይሄ ነገር እስካሁን ሲወራ ይኖራል። አንድ ሞኝ የተከለውን 10 በላይ ነቅለው የተባለው ለዚህ ነው። የኢትዮጵያ ቤተክርስቲያን መከራዋ ይሄ ነው። መከራዋ ይሄ ነው። አንድ ሰው ይተክላል፣ ከዛ በኋላ ይቀባበሉታል። ቀላል ነገር ልንገራቸው። የከበሮ እየተሽከረከሩ ወደ ላይ እየወረወሩ መምታት። አንድ ሰው ነው የተከለው፣ አንድ ቀበጥ ሰው። በቃ ሁሉም ተቀባበለው ማለት። እሱን መንቀል በጣም ከባድ ነው የሚሆነው።
እስካሁን ተሰርቋል ክርስቶስ። አራተኛ ምስክርነት ወታደሮቹ ተኝተናል ብለዋል አይደል? ግን ተኝተናል እውነት ከተኙ በመተኛታቸው ምክንያት ሲቀጡ አላየንም። በሌላ ቦታ ላይ የተኙት ወታደሮች ጲላጦስ እርምጃ ወሰደባቸው አይልም። እንደውም ጲላጦስ ንቋቸዋል። በሮማውያን ሕግ አንድ ወታደር ከተኛ ከሞት ያልተናነሰ ቅጣት ነው የሚጠብቀው። በተለይ ደግሞ ጦርነት ላይ ሆኖ ከተኛ ዋርዲያ ወይም ዘበኛ ሆኖ ከተኛ ሀገር እንደ መክዳት ይቆጠራል ይላል የሮማን ወታደሮች ሕግ ስታነቡ። ሀገር እንደ መክዳት ተቆጥሮ ይሞታል ይላል። ከክርስቶስ ጋር የነበረው ጦርነት ከባድ ነበር። ታዲያ እነዚህ ወታደሮች ክርስቶስን ጠብቁ ብለው ተኝተው እንዴት ታለፉ? አልተኙም። አይታለፉም ነበር ቢተኙ ኖሮ። ስለዚህ ይሄ ውሸት መሆኑን ነው የሚነግረን። ግን የኛ ሊቃውንት በአንድምታ ላይ አስቀምጠውታል። ጲላጦስ አራቱን የጭፍሮች አለቆች ይላል። አንዱ ጭፍራ አራት ወታደር፣ አንዱ ጭፍራ አራት ወታደር 16 ወታደር ቅዱስ ጴጥሮስን ይጠብቁት ነበር እንዳለው እና የጭፍሮች አለቆቹ አራት ናቸው። 16 ወታደሮች አሉ። በጣም ብዙ ወታደር ነው የሚጠብቀው። ሐዋርያት ያንኑ ለወታደር አልፈው መሄድ አይችሉም። ጲላጦስ የጭፍሮቹ አለቆቹን አራቱን ወታደሮች ጠራቸውና መሪዎቹን ለየብቻ አድርጎ መረመራቸው ይላል። ለየብቻ ተሰርቋል አይደለም? አዎ። በጣም ጥሩ። ማን የሰረቀው? አንደኛው 11 ሐዋርያት አለ። ያው ይሁዳ ስላልነበረ ማለት ነው። እሱን ለብቻ ያስቀመጠውና ሁለተኛውን ደግሞ ጠራው። ተሰርቋል አይደል? አዎ። እነማን ናቸው የሰረቁት? 120 ቤተሰቦች አለ። እሱ ደግሞ ለድንጋዩ ትንሽ ክብደት ለማምጣት ማለት ነው። 120 ቤተሰቦች መተው ሰረቁት አለ። ይሄኛውን ለብቻ ያስቀመጠው። ሶስተኛውን ወታደር ጠራው። አንተስ ተሰርቋል? አዎ። እነማን ናቸው መተው የሰረቁት? ዮሴፍና ኒቆዲሞስ አለ። የቅርብ ናቸው ብሎ ማለት ነው። አራተኛውስ ተሰርቋል? አዎ። እነማን ናቸው ሲሉት አይ እኔ ተኝቼ ነበር አለ። ነገራቸው ሲዘበራረቅበት ሁሉንም በሰይፍ አስመትቷቸዋል ይላል። ጠቅላላ ማለት ነው። የእጃቸውን አግኝተዋል፣ ግን በመንግስት እርምጃ አልተወሰደባቸውም ስላልተኙ ማለት ነው። አምስተኛውና የመጨረሻው በጣም የሚገርመው በደንብ እንድትይዙ የምፈልገው ተኝተን ሳለን ደቀ መዛሙርቱ መተው ሰረቁት። ምን ሆነዋል? እነዚህ ሰዎች ተኝተዋል። ግን ምን እያደረጉ ነው? እያዩ ነው። ተኝተዋል። ዝም ብለው ሰረቁት እንኳን ቢሉ ጥሩ ነበረ። እነማን ናቸው የሰረቁት? ደቀ መዛሙርቱ። እነዚህ ሰዎች ፊልም ነው እንዴ ቢያዩት? ደቀ መዛሙርቱ በሙሉ ተኝተው እያለ ማለት ነው። ውሸት ነው እንዴ? አንድ ሰው ተኝቼ ነበር ግን እገሌ መጥቶ ነበር ካለ ቅዠት ውስጥ ነው ሲሰውዬ ማለት ነው። አላቅም ነው ማለት ያለበት። ተኝቼ ይሆናል ተኝቼ አላቅም ነው የሚለው። ተኝቼ ነበር ብለው እንደገና ውሸት ነው። አየ ተነስቷል። ክርስቶስ ተነስቷል። የተወደዳችሁ ምእመናን ስናጠቃልለው ክርስቶስ ተነስቷል። ይሄ እውነት ነው። ትንሣኤ እውነት ነው። ይሄን እውነታችንን ማንም ሰው ሊቀማን አይገባም። ይሄን ተስፋችንን ማንም ሰው ሊያጨልመው አይገባም። ይኸውላችሁ ዓለም አሁን ሁለት ነገሮች አሉ። በአንደኛው በኩል አንድ ነገር ተሰልፏል፣ በአንደኛው በኩል ሌላ ነገር ተሰልፏል። ለምሳሌ በዚህ በኩል ገንዘብ አለ፣ ስልጣን አለ፣ ጊዜ አለ፣ ሰይፍ አለ፣ መከራ አለ። በዚህኛው በኩልስ እውነት አለ፣ ሰውነት አለ፣ ሃይማኖት አለ። እነዚህን ያስፈራሩታል። ሰው ለገንዘብ ብሎ እውነትን ይለውጣል። ለገንዘብ ብሎ ሰውነቱን ይሸጠዋል። ለገንዘብ ብሎ ክርስትናውን ወይ በመከራ ተሳቆ ፈርቶ አይሁድ ያደረጉት ይህንን ነው። በገንዘባቸው፣ በስልጣናቸው፣ በጊዜው ተጠቀሙ። ጊዜው የፍርሃት ወቅት ነበረ። ሰዎቹን ጠለፏቸው። ጊዜው የስልጣን ጊዜ ነበረ። በስልጣናቸው ቤተመንግስቱን የሚያማክሩ ስለነበረ ውሸቱን አጸኑት። ብዙ ገንዘብ ሰጥቷቸው። ዛሬም እንደዚህ ነው። ሰው ብዙ ገንዘብ ተሰጥቶት ደግሞ የፕሮቴክሽን የምንለው ጥበቃ ማለት ነው ተደርጎለት ዋስትና ተሰጥቶት የውሸት ታሪክ ይጽፋል። አይሁድ እኮ የውሸት ታሪክ አስጻፉ። የእውነቱ ታሪክ የክርስቶስ መነሳት ነው። የውሸቱ ታሪክስ መሰረቅ ነው። የውሸት ታሪክ አስጻፉ በገንዘባቸው። ኢትዮጵያ የምትታመሰው በዚህ ነው።
ሰው ገንዘብ ከተሰጠው የውሸት ኢትዮጵያን ይጽፍላል፣ የውሸት ቤተክርስቲያንን ይጽፍላል። ግጥም አርጎ ምሁር ነኝ የምትለው ሰው ግጥም አርጎ እሱን ያነበብክ ትደባደባለህ። አዮ ነገ ጠዋት እኮ እኔ እኮ እስከ ዛሬ ድረስ ያርኩት ይጽጽኛል ሊል ይችላል። የውሸት ታሪክ ሂድ ወደ ኋላ ትተው ይድሱ። የአይሁድ ወታደሮችን የአይሁድ አለቆችን ዘላቸው ሂድ ወደዛ፣ እነሱን ዞር በሉ ብለህ ሂድ፣ እዛ መቃብሩ ጋር ሂድ። ወድቀው ታገኛቸዋለህ፣ ወታደሮቹ ተደፍተው ታገኛቸዋለህ። ውሸት ነው፣ ገንዘብ ነው፣ ስልጣን ነው፣ ጊዜ ነው፣ ጠቅላላ ውሸት ነው። በኢትዮጵያ ውስጥ የምትሰማው ነገር በሙሉ ውሸት ነው። የመባላት ታሪክ የላትም ኢትዮጵያ። የመገዳደል ታሪክ የላትም ኢትዮጵያ። ምዕራባውያኑ ጽፈው የሰጡን ነው። በፍጹም አንገት የሚያስደፋ ደቃቃ የሚያደርግ ታሪክ የላትም። ጀግኖችን አንከፋፈልም በየመንደሩ። ኢትዮጵያ ናት። በጣም ከባድ ነው። ብዙ ሰው እዚህ ውስጥ ነው የተጠበደው። ኢትዮጵያ ሁለት ጎን ነው ያላት። ሁለት ጎን። አንድ ሰው ሁለት ጎን አይደል ያለው? ጎኑን ሲወጋው የጎን ውጋት የሚባል አለ። በጣም ነው የሚጨነቀው። ሁለት ጎን። አንዱ ጎን የፖለቲካ ጎን ነው፣ አንዱ ጎን የሃይማኖት ጎን ነው። ሁለቱንም የሚወጓት ልክ እንደዚህ እንደ ወታደሮቹ በአይሁድ ብዙ ገንዘብ የተሰጣቸውና ፕሮቴክሽን የሚደረግላቸው ሰዎች ናቸው። የጊዜ ጉዳይ ነው፣ ግን ትችላለች ኢትዮጵያ ቤተክርስቲያን። ያለንን እውነት ግን ላለማስነጠቅ መጣር አለብን። ቢያንስ የወታደሮቹን ያህል እንኳን እንዴት ያየነውን እውነት ተኝተናል እንላለን። ይሄ እኮ ከባድ ነው ብለው አመሳሽተው ገንዘብ እንኳን አንፈልግም ብለው ጥበቃ ሲደረግላቸው ቢያንስ እንዴት እውነትን ሽምጥጥ አድርገን እንግደዋለን? እንዴት አድርገን ነው? የጠላት ምስክርነት የሚያስደንቅ ነው። ይሄ ደግሞ ልብን ያሞቃል። የክርስቶስን ትንሣኤ መላእክት ራሱ ክርስቶስና ሐዋርያት ብቻ ስለመሰከሩት አይደለም፣ ጠላት ራሱ መስክሯል። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ ሀገራችንን ቤተክርስቲያናችንን ይጠብቅልን።